ሰላም ሰላም እንዴት ናችሁ ውዶች? የምርጥና ሰላም ሰላም ብያችኋለሁ። እንዴት ናችሁ? ሳብስክራይብ አድርጉትና በእርግጠኝነት እንደምትጠቀሙበት እርግጠኛ ነኝ። ለሌሎችም እንዲደርስ ሼር አድርጋችሁ ጀምሩት እና ሶማሌ ክልል በጤና ዘርፍ ኤችኦ የሆናችሁ ላብራቶሪ የሆናችሁ እንደገና ደግሞ ነርሲንግ የሆናችሁ ልጆች ለእናንተ በእርግጠኝነት ስለሚጠቅማችሁ እኔም በዛ ዘርፍ ስላለውኝ ወደዚህ ወደ ሶማሊያ አካባቢ ለመቀጠር ስትመጡ የሚገጥሟችሁን ቻሌንጅ ቀድማችሁ እንድታውቁ ካለኝ ኢንተረስት ነው ይህን ቪዲዮ እየሰራሁት ያሉት እና የምነግራችሁ ነገር ከዚህ ከመምጣታችሁ በፊት ማወቅ ያለባችሁ ነገሮች የመጀመሪያዎቹ ከዜሮ በመጀመሪያ ደረጃ ማወቅ ያለባችሁ ነገር ወደዚህ ከቤታችሁ እቃችሁን ሸክፋችሁ ከመምጣታችሁ በፊት ማወቅ ያሉባችሁን ነገሮች ልንገራችሁ። መጀመሪያ ስትመጡ በቃ አንድ አራት ነገሮችን ልንገራችሁ። መጀመሪያ ደረጃ ከቤታችሁ ከመነሳታችሁ በፊት ከዚህ አካባቢ ሰው ካለ ሰው ጋር ኮንታክት ይኖራችሁ። ለምሳሌ እኔ አሁን በጤና ዘርፍ ነው ያለሁት፣ ጤና ጣቢያ ላይ ነው ያለሁት። ጤና ጣቢያ ላይ ምን እየተደረገ ነው፣ እንዴት ነው የሚቀጠረው፣ ምንድን ነው የሚለውን ኢንፎርሜሽን ያዙ። እሺ፣ ይህን ከሰማችሁ በኋላ ወደ ጤና ቦታው ከመሄዳችሁ በፊት ምንድነው መሰላችሁ፣ ይህ ጤና ጣቢያ ባለሙያ ይፈልጋል፣ ምን አይነት ባለሙያ ይፈልጋል፣ ብዛት ስንት ይፈልጋል የሚለውን ካጣራችሁ በኋላ የዚያ ጤና ጣቢያ ኃላፊ ወይም የወረዳው ጤና ጣቢያ ኃላፊዎች ስም ዝርዝራችሁን ይይዝና እኔ አሁን ለምሳሌ እንደኔ አይነት ሰው ወይም የሀገራችሁ ልጅ ካለ ወይም የአካባቢያችሁ ልጅ ካለ ከሱ ጋር መጀመሪያ ከሱ ጋር ኮንታክት ይኖራችሁ የመጀመሪያው ደረጃ ማለት ነው። ከዛ እሱንን ካደረጋችሁ በኋላ ምን ታደርጋላችሁ መሰላችሁ? ደብዳቤ ይጻፍላችኋል። አንድ ደብዳቤ ይጻፍላችኋል። ከዛ ያንን ደብዳቤ ከተላከላችሁ በኋላ ወደዚህ ስትመጡ ሴትም ሆንሽ ወንድም ብቻችሁ ብድግ ብላችሁ ሻንጣን ይዘህ ከዚህ ሰው የሚቀበል ሳይኖር ወይ የሆነ ነገር ሳይሆን አትምጡ ማለት ሁለት ሶስት ሆናችሁ ብቻችሁን አትምጡ። ሁለት ምናምን ከሆናችሁ ከዚህ መጣችሁ ቤት ትከራያላችሁ። ከዛ ቤት ተከራያችሁ በኋላ ቀስ እያላችሁ ሁሉንም ማስኬድ ትችላላችሁ። ግን ዘመድ ሳይኖራችሁ ዝም ብላችሁ ብድግ ብላችሁ በአንድ ቀን ያልቃል ብላችሁ ተስፋ አድርጋችሁ መጣችሁ። ከዛ ዲስአፖይንት ሆናችሁ እዛ እንደገና መሄጃ አጣችሁ ሌላ ብዙ ችግር ውስጥ ከመግባታችሁ በፊት ማወቅ ያለባችሁ ነገር ከዚህ አካባቢ ሰው ተዋወቁ። ከዛ እዚህ የሚገጥማችሁን ችግርም እሱም ያውቃል። እሱ ችግሩን ገጥሞ እኔም ገጥሞኝ ስለሆነ ነው ይህን ቪዲዮ እየሰራሁት ያለሁት እና ስትመጡ ወደዚህ ምንድነው ማድረግ ያለባችሁ? አንደኛ የምትቀጠሩበትን ቦታ አጣርታችሁ ነው። ሁለተኛ እዚህ ሰው ይኖራችሁ። ሰው ከሌላችሁ ሁለት ሶስት ሆናችሁ አንድ ላይ ነው መምጣት ያለባችሁ። ሶስተኛው ደግሞ ምንድነው ባዶ እጃችሁን አትምጡ። ገንዘብ ያስፈልጋል። ገንዘብ አልባ ብሎ እዚህ መጣችሁ ዘመድ ምናምን የሆነ ከበር ያደርግልኛል ምናምን ብላችሁ አስባችሁ ከመጣችሁ ብዙ ቻሌንጆች አሉ፣ ብዙ ችግሮች አሉ እና እንደምታስቡት ቀላል አይደለም። ሌላው ዋና 5 ነገሮች አሉ ቅጥሩ ላይ መፈጸም። ወደ ስራ ቦታችሁ ከመሄዳችሁ በፊት እነዚህ 5 ነገሮችን ሳትጨርሱ እግራችሁን ከከተማ ወይም ከጅጅጋ ከከተማው ንቅንቅ ማድረግ የለባችሁ። የፈለገ ነገር አረ ችግር የለውም ምናምን ይሏችኋል እንዳሰቡ። ይሄን የምነግራችሁን ነገር እውነቴን ነው። ብዙዎቹ አልቅሰዋል። ብዙዎቹ በጣም የሚያደርጉት ቅጥልም ብሏቸዋል። ብዙ የተበደሉ ሰዎች ስላሉ ነው የምሰራው። እግራችሁን ከጅጅጋ ከተማው ጭናችሁ መሄድ ያለባችሁ መቼ ነው? እነዚህ 5 ነገሮች ካለቁና ካለቁ ብቻ። የመጀመሪያው እንደኔ አይነት ሰው ወይም ከዛ አካባቢ ከሚኖር ሰው ኮንታክት ይኖራችሁ። ኮንታክት እዛ ጤና ጣቢያ የሚሰራ የሆነ የኛ አበሻ የሆነ ሰው ችግር የለውም፣ አበሻ የሆነ ሰው ይኖራችሁ። አንደኛ ይሄ የመጀመሪያው ደረጃ ነው። ገና ከቤታችሁ ስትመጡ ማወቅ ያለባችሁ። ከዛ ሲቀጥል ደግሞ ይሄ እንዳንድ አይደለም፣ ከ5 ውስጥ እንዳንድ ሳይሆን የመጀመሪያው ከነዛ ከ4 ውስጥ ነው የሚካተተው።
የሁለተኛው ደግሞ ማወቅ ያለባችሁ ነገር አንደኛ እዚህ 5 ውስጥ አንደኛው ደብዳቤ መጻፍ አለበት። ሲኦ መጥቶ እንፈልጋለን ይሄን ያህል ብዛት ምናምን ብሎ ጽፎ ይልካል። ለማን? በዋትስአፕ ፎቶ አንስቼ እኔ ከሆንኩ ለምሳሌ ወይም እዛ የምታውቁት ጤና ጣቢያ ሰው ከሆነ ፎቶ አንስቶ ይልክላቸዋል። እሱ እናንተ ፕሪንት ታረጉና የክልሉ ጤና ቢሮ ትሄዱና ደብዳቤውንና ዶክመንታችሁን ትሰጡታላችሁ። ሬጅስተር ታደርጋችሁ ቻፕ አድርጋችሁ ሮስተር ክፍል ወስዳችሁ ታስቀምጣላችሁ። እዛ ወረቀት ይሰጣችኋል። ያቺን ወረቀት ትይዙና ለማን ትደውላላችሁ? ይሄ ሁለተኛው ነው። ደብዳቤ ማጻፍ አንደኛው ነው። ሁለተኛ ይሄን ቤታችሁ ናችሁ ጨርሱ ቢያንስ እዛው ሀገር ቤት ይላል። ሁለተኛው እዛ ክልሉ ቢሮ ዶ መመዝገብና ሬጅስተር ማለት። ሶስተኛው ምንድነው መሰላችሁ? ይህንን ደብዳቤውን የቀረውን ወደ እናንተ የሚመጣውን ከተቀበላችሁ በኋላ ወደ ሲኦ ደውላችሁ ወይም ከዛ አካባቢ የሚጨርስላችሁ ሰው ጋር ትደውሉና ምን ይጽፍላችኋል? ቃለ ጉባኤ የሚባል ደብዳቤ አለ። ፋይናንስ ቢሮ ምን ተቀብለናል፣ አዎ በጀታችን ይችላል ይምጣ ተብሎ አስበውበት ፈርመው ወረቀት ይሰጣችኋል። እሱን ፎቶ አድርጎ ይልክላችኋል። ያንን ፎቶ አድርጎ ላይ ያንን ፕሪንት ታደርጉና አሁንም ያንን ወረቀት ዛችሁ የት ትሄዳላችሁ? አራተኛው ፋይናንስ ቢሮ ትሄዳላችሁ። ፋይናንስ ቢሮ የአይን አሻራ የእጅ አሻራ ትሰጣላችሁ። እሱን ከጨረሳችሁ በኋላ አራቱንም ከጨረሳችሁ አምስተኛው ይሄ እርግጠኛ ከሆናችሁ አምስተኛው ጤና ጣቢያው ጋር መሄድ ትጀምራላችሁ ማለት ነው። ከዛ ጤና ጣቢያው እንደሄዳችሁ የመጀመሪያው በጀት ማዘጋጀት አለበት። የምትበሉት፣ የምትጠጡት፣ የምተኙበት ቤት ማረፊያ አዘጋጅቶ እንዲጠብቅ ቀድማችሁ ታስተናግዳላችሁ፣ ትናገራላችሁ። ያንን አዎ ተዘጋጅቶላችኋል ኑ ካላችሁ እስከ ብርድ ልብስ ድረስ ነው የሚሰጠው። እሱንን ተቀበሉና ጤና ጣቢያው ጋር ትሄዳላችሁ። የመጀመሪያው ደሞዝ እንደ ሌላው እንደ መሀል ሀገሩ በ1 በ2 አይደለም ወይም በ29 አይደለም የሚከፍሉት እስከ 15 ቀን ይቆያል። የወሩ መጨረሻ እስከ ወሩ 4 ቀን 5 ቀን 6 ቀን ነው የሚከፈለው። በዛ ጊዜ ውስጥ ደሞዛችሁ መግባቱን እታች ታረጋግጣላችሁ። ወይ የወረዳው ፋይናንስ ቢሮ ትሄዳላችሁ ወይም ሲኦ ራሱ ብሩን ይዞ መምጣት አለበት። ካልመጣ ዛሬ ነው ማለት የለባችሁ። ቀጥታ እንደዛ ደሞዛችሁ የሌሎቹ በገባ በአንደኛው ቀን ወይም በሁለተኛው ቀን ቀጥታ ፋይናንስ ቢሮ ትሄዳላችሁ። ፋይናንስ ቢሮ ሄዳችሁ እንደዚህ ቅጥር ፈጽም ያለው ደሞዝስ ብላችሁ ትጠይቃላችሁ። 4000 ብሎ ፈርመው ከሰጧችሁ ከዛን ቀን በኋላ ማንም ያስቀረው ደሞዛችሁን የለም። ዲዩቲ እንድትመደቡ አስደርጉ። ዲዩቲያችሁን ከተመደባችሁ በኋላ ስራችሁን ትቀጥላላችሁ። አይ ሆፕ ጠቃሚ እንደሆነ በእርግጠኝነት እርግጠኛ ነኝ ከራሴ በላይ። ላይክ፣ ሳብስክራይብ አርጉት፣ ሼር አርጉት። ለሌላ ሰው ይጠቅማል። ይሄንን ሳሰሙ ወደዚህ ቦታ መሄድ የለባችሁ ለሚሉት ሼር አርጉላችሁ። ይሄ በእርግጠኝነት በተለይ ኤችኦዎች፣ ነርሶች፣ ላብራቶሪስቶች በዲፕሎማም ሆነ በዲግሪ ይቀጥራሉ እና ይሄንን ማወቅ ያለበት። ሌላው ደግሞ ሚስ ኮንሴፕሽን የሚባል ነገር አለ። ሚስ ኮንሴፕሽን ማለት ሙሉ ኤክሰስ የሚከፈል የሚመስላችሁ ነገር አለ። የለም፣ እንደዛ የሚባል ነገር ውሸት ነው። በጣም እስከ 20 ሺህ ብር ደሞዝ የሚሄድበት ቦታ አለ። እሱ ግን በጣም ሀርሽ ኢንቫይሮንመንት ነው። በጣም ሞቃታማ ነው። በጣም አስቸጋሪ ቦታ ነው። እንደዚህ አይነት ቦታዎች አሉ። አምናችሁበት ነው መምጣት ያለባችሁ። እንደዚህ አይነት አካባቢ ደሞዙ እስከ 20 ሺህ ብር ይሄዳል። ዲዩቲው ምናምን ዲዩቲ በትክክል የማይከፈላችሁ ከሆነ ቶሎ አማራጭ ማዘጋጀት አለባችሁ። አሁን እኔ በእርግጥ እኔ ያለሁበት አካባቢ አሁን ዲዩቲ ብዙ አይከፍልም ማለት ደሞዛችን ራሱ የበራበል የለውም። እኔ ከተማው በጣም ቅርብ ነኝ፣ አጋጣሚ የተፈጠርኩት ማለት ነው። እና 11500 ብር ነው የሚከፍሉኝ፣ 11400 ብር። ከዛ ዲዩቲ በዛ ቢባል 5000 ብር 4000 ብር ምናምን የሚከፍሉት እና ዛትማች ብዙም አይደለም። ግን ለኢንፎርሜሽናችሁ አሪፍ ዲዩቲ የሚከፍል ነውን አይደለምን አጣሩ። መጀመሪያ ከመሄዳችሁ በፊት ሁሉ ጨርሳችሁ ነው እግራችሁን ከእናታችሁ ቤት መንቀል ያለባችሁ እንጂ ዝም ብሎ ይገኛል በሚል ዝም ብሎ ሚስኮንሴፕሽን ተመርታችሁ መጣችሁ። እኔ ባለኝ ኢንፎርሜሽን ልንገራችሁ፣ በአይኔ ያላየሁም እንጂ መረጃቸው የጠፋባቸው አሉ። እንግዲህ የ10 የ8
እንዴት እነሱን ማውጣት ራሱ ሌላ ቻሌንጅ ነው። እየጠፋባቸው አሉ፣ እየተሰረቁ አሉ፣ ብዙ ችግር ይገጥማቸዋል። እና ይህንን ቪዲዮ በእርግጠኝነት ለአዲስ ተመራቂዎችም ስራ ለሚፈልጉም ለሁሉም አድርሷቸው። አመሰግናለሁ። ቻው